ስለራሴ ማውቀው እኔ ራሴው ነኝ ለምን ዝም አይልም ሌላው ካላገዘኝ ብናገር ባወራት ምን ያደርግልኛል ለኔው እኔ አውቃለሁ ተውኝ ይሻለኛል ተውኝና ተውኝ ሰላም ጤና ይስጥልን ክብራትና ክብራን የቤንጃቲው ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን እያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን ሁሉ ጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው ለልጆች መልካም ልደት የምንልበትን ፕሮግራም እንደገና ከረፍት ስለተመለስን ጀምረናል ስለዚህ እዚህ ፊት ለፊት በመተመለከቱት የቴሌግራም አድራሻዬ ፎቶአቸውንና ስማቸውን ደግሞ በአማርኛ ጽፋችሁ ብትልኩ መልካም ልደት እንላችኋለን ማለት ነው እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃቲው ቤተሰብ ሁኑ እያያችሁ ሙሌ ደግሞ ሰብስክራይብ ያላረጋችሁ ብዙ ሰዎች አላችሁ ምክንያቱም በጣም ትንሽ % ነው ሰብስክራይብ ያደረገው ሲለቀቅ ያው ኖቲፊኬሽን እንዲደርሳችሁ ማለት ነው ስለዚህ ሰብስክራይብ አድርጉና ቤተሰባችሁ መሆናችሁን እርግጠኛ ሁኑ ስለዚህ አሁን እኔ ሄድሴቴን እስካረግ እናንተ ደግሞ ቪዲዮውን ላይክ አድርጉትና እንጀምራለን ላይክ እስቲ ሁላችሁም ለማድረግ ሞክሩ ምክንያቱም ከረፍት በኋላ ስለሆነ አልጎሪዝማችን ትንሽ ቀዝቀዝ ስለሚል ለማነቃቃት ማለት ነው አሁን ወደ ቪዲዮ እንለፍ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ድርጅታችን ዴምሲ ሪል ስቴት ቀድሞ ለሚመጡ 15 ደንበኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅቶልታል በዚህ ውብና ዘመናዊ መንደር ውስጥ ከስቱዲዮ እስከ ባለ 4 መኝታ ቤቶችና የንግድ ሱቆችን ሲያቀርብሎ በታላቅ ደስታ ነው ያከፋፈል ሁኔታው እንዳያሳስበው ደንበኞቻችን መሰረት ያደረገ ሲሆን በካሬ ከ78 ሺህ ብር ጀምሮም በ8% ቅድመ ክፍያ እንዲሁም 60% የባንክ ብድርም ተመቻችቶልታል ለበለጠ መረጃ በ0967 62 47 40 ይደውሉ ደስታው እዚህ ይጀምራል ዲኤምሲ ሪል ስቴት ገንዘብ ይላል ምን እያደረጋችሁ ነው ማሪ እንደምታስበው አይደለም ተረጋጋ ምንድነው እንደምታስበው አይደለም ክርና መርፌ ሆናችሁ ነው እንደምታስበው አይደለም እንዴ አውጣው ተረጋጋና ላስረዳ ምንም የምታስረጂ ነገር የለም ጭራሽ ባልጋዬ ላይ በገዛ ቤቴ ወንድ ይዘሽ ትመጫለሽ ይሄንን የጎፈጠጠ ሰውዬ እሺ ስልከት ነው ምንድነው 15 ሚሊዮን አካውንቴ ላይ ገብቶ ነው እኮ ምንድነው እሱ ያስገባል ምን ትዳሬን እየገዛኸኝ መሆኑ ነው ግን ደግሞ እንትን በል እርጎ አለላችሁ ፍሪጅ ውስጥ አለላችሁ አንቺ አታስቸግሪው ጨምላቃ እንትን በሉ መሳቢያ ውስጥ እኮ አያስፈልጋችሁ ውለዱ ክበዱ አንቺ ማር ነሽ ድሮም ለይቼ መርጬ ያገኘሽ አይ ገንዘብ ክፉ ስንቱን ገንዘብ አመከነው መሰላችሁ ስንቱን Something told me it was over ለዘመን አይደለም ረገዝ ማስታወቂያ ሌላ ታሪክ ላይ ደርሶ ይለድ it's over ለማንኛውም ቪዲዮ ነሳቻችሁ ልመለስና ኮሜንት እናነባለን የትም እንዳትሄዱ ጉንፋን ይዞኛል ከምንም ጋር ያልተቀላቀለ ጽድት ያለ የጥንቸል ሽንት ምንም አይነት ባዕድ ነገር ያልገባበት የጥንቸል ሽንት የምትፈልጉ ቤተሰቦች አርብቶ አደሩ ግቢ ስለሚገኝ በተለያየ አማራጭ በ30 ሊትር በ1 ሊትር በ5 ሊትር ስለሚገኝ ቤተሰቦች እየደወላችሁ ማዘዝ ትችላላችሁ ያላችሁበት ድረስ እናመጣለን እንደምትመለከቱት ከነዚህ ከጥንቸሎች ቀጥታ የተቀዳ ምንም ነገር ያልገባበት ጽድት ያለ ሽንት ነው ጽድት ያለ ሽንት የቢምቢ አርክ አለ ደውልልኝ አሉ ቦቦ
አየፋ ቢንዲ የዳክዬ ፈስ ይኖር ይሆናል ወንድም ወላካሎ የአይጥም ባፈልጋለሁ ደግሞ የሳቋን ነው እንዳታስለቅስ። እንደው ቀልዱ እንዳለ ሆኖ ግን የጥንቸል ሽንት ለምን አገልግሎት ይውላል? እንደዚህ የሚያስታውቀው ያው ቢፈለግ ነው ብዬ አስቤ ነውና እስቲ የምታውቁት ነገር ካለ ኮሜንት ሴክሽን ላይ አጋሩ። መልካም የገነት ልጅ ፍቅር አቤት መቅዲ ማናት? ስራ ላይ እንኳን አልሰማኸኝም እንዴ? መቅዲ ማናት? ስራ ላይ ነኝ። መልካም የገነት ልጅ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አንድ በጣም የታዘብኩት ነገር አለ። አዲስ አበባ ነው ያለሁት እና በጣም የታዘብኩት ነገር ስትስሙ፣ በተለይ ወንዶች እንደዚህ ሀግ ስታረጉ በጣም ንቅ የምታረጉት ነገር ምንድነው? ታውቁናላችሁ እንደዚህ ንቅ አርጋችሁ። እኔ በተለይ ከሜካፕ ሃይላይት ወዳለሁ። እኔ እንደምታዩት ሃይላይቴ ውስድ ነው የምታረጉብኝ ሃይላይቴ ይኖ ኮንትሮል ዲኒ ኮንቱር ያለ ፊት ነው ያለኝ። ያያችሁ ኮንቱር ሃይላይት ግን ቬሪ ኤክስፔንሲቭ ነው እና ሃይላይት እንድሙሉኝ በቃ ባዶኝ የሆነ አዶን ምን መሲ እንደመለስ ወደ ቤት ስመለስ የሆነች በቃ የከሰረች ነገር ሁኜ ነው የምመለሰው። በቃ ሙሉ ሉጥ አርጋችሁ ወስደውችብኝ ማለት ነው። እና ዋይ ሴቶች ብዙ ጊዜ ስንሳሳም ባይ አየር ላይ ነው ምን በማለው ምክንያቱም ብራንዳችን የምንቀባው የፋውንዴሽን የሃይላይት ስለሚለያይ ዶብሎቅሎቅሎቅ ማድረግ ስለማንፈልግ ማለት ነው። እናንተ ግን አይገባችሁም። ዝም ብላችሁ በቃ ትደበላልቁናላችሁ እና ስታበት አትነቁን። በቃ በቃ ከሩቅ ለዚህ ሃይ ስትሉኝ አመላችሁ እንጂ ስታንቁኝ ሃይላይት ይሄዳል። ከሩቅ ሳሙኝ እንዲህ እኮ መባባል ይቻላል። አርጋችሁ የሆነ በቃ ዶብሎቅሎቅ አታርጉን። ስታፕ እንዴ የምታንቁኝ ሰዎች ካገኘዋችሁ ሚያው ብዬን ቦጭር ነው ማረጋችሁ። ስለዚህ አትነቋቸው ሴቶቹንም እንዴ ስታፕ ኦኬ ባይ ግራ ገባን እኮ ጎበዝ። እንዴት ነው ደግሞ አሁን ለፋውንዴሽኔ ለምኔ ምናምን በርቀት አየር ላይ ወንድ ልጅ አየር ላይ እንደ ሴት እንዲህ ሊል ነው። ኧረ በለው አንቺን እንደዚህ ችኛዋ ልጅ ነበር ማድረግ እያት ለቅልቀት ይህን ጉዳይ አይተሻል? አሁን ስትጨርሽ ለዚህ ስንት ኪሎ ሽሮ ስንት ቀረቤ ወንጀል እንደሰራ ሰው አምገት ወይኔ ጉዴ ቀረቤ ምንድን ነው ቀረቤ? እስኪ ቀረቤ እንደዚህ ቀረቤ እያጠፉት ነው። አንድ ቀን ወይኔ እጄ ነጭ ሆነ። በእናትህ ሲሚንቶ ያቦኩ ነው ይመስል ሜካፑን ያው እንደዚህ አታምሩ። እስኪ ቅድም አውሪልናል። እስኪ ቅድም ነው ሰይዳ ጎንስ ፍቱኝና ልሂድበት። ፍቱኝና ልሂድበት። የት ሃይላይት የለ ፋውንዴሽን የለ ዳርክ ነገር እያስተካከሉ ሚኪያስ ዞር በልልኝ። ይበላሻል። ለሁለት ሜካፕ የሚሰራ ዞር በልልኝ። እያስተካከል ነው። ጎበዝ
መጥቷል አሁን ለምን እንትን አናደርገውም? አንዱ በሌለው ብር በግ ገዛና ማለት ነው ተሰረቀበት። ከዛ በቃ መሮት ፖሊስ ጣቢያ ሄድና በግ ተሰረቀብኝ ይላል። በዚህ ኑሮ ውድነት ኬት አምጥተን የገዛው ብሎ አላስሩት። የገቢ ምንጭ ይጣራ። እውነት ነው፣ ገበያው ቀውጤ ነበር። በስማ ምን አትሳቋ ትንኝ ሰምፓቸት ስናፕቻት መጀመሪያ ሳትጀምሩ በፊት ሽጋዴሞች ሰምፓቸት ምን አትሳቋ ሰምፓቸት ኢንስታግራም ቪያፐር ቻት ኮፐት WhatsApp chat gibt chat GPT WhatsApp Exander Vitamat Vidamet CapCut CapCut lani ተጫውታችሁብኝ አይደል? ትዊተር ቻሮሜ ቻሮሜ ሽንት የመጣ በገዋ ቻሮሜ እንኳን አደረሳችሁ። ዩኒክ ሀበሻ ፖፕ ሾፕ ኤክስፒሪየንስ ዝግጅቱን አጠናቆ የጠበቃችሁ ነው። በዝግጅቱም ላይ የተለያዩ የባህል አልባሳት፣ ጆለሪዎች፣ ፈርኒቸር እንዲሁም ዘመናዊ የሆኑ የፋሽን እቃዎች፣ የኢትዮጵያዊ ጣዕም ያለው ቆንጆ የኢትዮጵያ ቡና በዚሁ ዝግጅት ላይ ቀርቦ ይጠብቃችኋል። በተጨማሪ ደግሞ ጥብስ አለ። ማን ያዘጋጀው? ሃይሚ ባርበኪው። እንግዲህ ብዙዎቻችን የምናውቀው ተወዳጁን ጥብስ በፕሮግራሙ ላይ ስትሳተፉ ጥብሱንም ተጋብዛችኋል ማለት ነው። ዲጄ ፍጹምም አለ። ፍፄ የዲጄነት ጀምርሽ እንዴ? እኔ አይደለሁም። ዝግጅቱን በሙዚቃ ሞቅ ደመቅ ሸብረቅረቅ አድርጎ ይጠብቀናል። እንዲሁም ደግሞ አርቲስት አለማየሁም እዛ ይገኛል። አድራሻው የት ነው? አድራሻው 5820 አለንታውን ወይ ቴምፕል ሂል ሜሪላንድ 48 ከ12 ፒኤም እስከ 6 ፒኤም ድረስ ሜይ 3 እንገናኝ እንዳትቀሩ። አይደለም መቅረት ማርፈድ ራሱ ያስቆጫል ነው እያልን ያለ ነው። በቀን እንዳወጣው ቪዲዮ ላይ አብዛኞቻችሁ በጠየቃችሁት መሰረት ለምን የእንቁራሪት ስጋ ሳትሞክርም ስትሉኝ ነበርና ዛሬ የእንቁራሪት ስጋ ልበላ እየሄድኩ ነው። ኦልሬዲ ከምኖርበት የ1 ሰዓት መንገድ ነው። እንግዲህ ያለውን ነገር አሳያችኋለሁ ስደርስ። ወደ ታይላንድ ቪየትናም ስትሄዱ የውስጥ ሆዱ የሆድ እቃው ጭምር ይበላል፣ ግን እዚህ በብዛት የሚበሉት የኋላ እግሩ ብቻ ነው። እስቲ እንዴት እንደሚቀርብ ውስጥ ከገባው በኋላ አሳያችኋለሁ። ሬስቶራንት ውስጥ ነኝ፣ ግን በጣም ኤክሳይትድ ሆኛለሁ እስኪመጣ ድረስ። ጉዴ ነው ያለው። ሸወደውኝ ነው እንጂ የማ ሽሮ ነው። እንግዲህ ይሄንን ይመስላል። ቆራሪት በኋላ እግሩ ስለሚዘል ጡንቻ አለ። የሚገርመው ነገር ጡንቻው ኖርማል ስጋ ነው። ብዙም እንደዚህ የሚረብሽ አይነት እንትን አይደለም። ስታስቡት ትልቁ ነገር ያለው ጭንቅላታችሁን ስለሚያማስበው እና ግራቲያስ የተባረከውን እያለኝ ነው እንግዲህ
እንግዲህ ስንት እንቁራሪት እንደሚወጣ ከዚህ ውስጥ ቁጠሩ። አንዴ ትንሽ የቀረ አለ። አጥንት መቁጠር በሉት፣ አሳ መብላት በሉት በቃ። እና ምንም ማድረግ ስለቻልኩኝ ስጋ ብጨምርበት ብያስብ ፐርፌክቶ ያሉቻ ሆኔ ስጋ ልብላበት የማያጠግብ ነገር አዛችሁ እንድሮ። እንዴት ነው? በትላንቱ ቪዲዮ ላይ አይታችኋል አይደለ? ምንድን ነበር የበላው? ቀንድ አውጣ። ዛሬ ደግሞ እንቁራሪት ይዙዛ ጋር በደቂጥ የታል? እሺ አጀሪው እንዴ ሚስቴ። አሃ ባንተ ቤት የሌላ ሴት መቀመጫ ልታይ? ያ ያላልኩም። አሁን ብሬ እኔ እናንተ ቤት እናወራለን። እሺ ካድከኝ ማን በልጅነት አግባለ። ከእንዲህ አይነት ጓደኛ የጠብቃችሁ የተረገመ ነው። ከዚህኛው ስኩተርና ከዚህኛው ስኩተርና ጥበብ ከያዘችው በግ የትኛውን ትመርጣለህ? በዓል ሆኖ አስቡት። በዚህ ኑሮ ውድነት የገበያ ሁኔታ እንደምታውቁት ነው። እናት እዚህ ጋር ተቀምጣ ለህፃን ልጅ ይህን ምርጫ ሁለት ምርጫ ሲሰጥ ይህን እኔ ይዣት ሄዳለሁ። የኢዮብ እናት ምን ተሰማሽ? ኧረ ይሄማ እርግጠኛ እኮ ምንም ጥያቄና መልስ የለውም። ይሄ ነገር ግን ልክ ነው ብላችሁ ታምናላችሁ? እንደዚህ መደረጉ ማለት ማጓጓት ነው እንጂ ይሄ መስጠት አይመስልም። ልጆች ምን ጊዜም ቢሆን መጫወቻቸውን ነው የሚመርጡትና ወላጆቹን ግን ያቁለጨልጯቸዋል። እስኪ እንተማመን እንሁን አብረን ቃል ቃልሽ ይሁን ወሬ እንዳይለየን ሁሉን ተይውና ወደ እኔ ቅረቢ ቤታችን እንዳይፈርስ። እሺ እንግዲህ ያው እዚህ ጋር ከላይ በምትመለከቱት ቪዲዮ መሰረት ቃል በገባ ነው መሰረት እንግዲህ ሙቲ መታለች። እንደምትመለከቱት አይፎን 11 ከፉል አክሰሰሪ ጋር ሰተናታል። ከአርባ ምንጭ ድረስ ነው አይደል? ከአርባ ምንጭ ከመኖሪያ ቦታዋ ስጦታ ይዛልኝ መታ። ከዚህ በኋላ አጨቅጭቁት በቃ ማለት ተጨቅጭቁት። ቃሌን ጠብቄያለሁ። ለኔ ብላችሁ እንደሆነ ይገባኛል። እናመሰግናለን። ስለምትወዱኝ ነው ስለምታከብሩኝ፣ እኔ የተሻለ ስልክ ይዤ እንድገኝ ስለምትፈልጉ፣ ኮንተንቷን ስለምትወዱ፣ በጥራት ማየት ስለምትፈልጉ ሶፊዬ ክብረት ይስጥልን። በጣም ነው ማመሰግናለሁ። በጣም ነው ተቀበያለሁ። ያጨቅጭቁት። አንዳንድ ጊዜ የቱ ጋር እንደሆነ እንጀራችሁ የሚከፈተው አታውቁትም። እና እቺ ልጅ መታ እንዲህ ያለች በቃ ትሬንድ ሆነ። አሁን ማአት ማስታወቂያ እየሰራች ነው። እንደገና ደግሞ በሜካፕ ምናምን ሌላ ሰው አስመስለዋት ምናምን ብቻ ይገርማል። በቃ እስኪ እንተማመን እንሁን አብረን ቃል ቃልሽ ይሁን ወሬ እንዳይለየን ሁሉን ተይውና ወደ እኔ ቅረቢ ቤታችን እንዳይፈርስ። የተሰሩት ሁሉ እነዚህ የገረመኝ መልካቸው ራሱ ቆጭ እሷን ነው ፍንጭታቸው መልካቸው። አሉ አንተ እኮ ነው አንተ አሁን ነው ሃሎ አባት አሰላም እንዴ ወንድ ማን ነው? ሰላም እኔ ነው እንጂ የሆነ ሰው የጠራ ይመስለኝ ነው። እኔ እንጃ ለበቃ ሰማ ያምሻል ያማን ችግር አለ ሰማ ያምሻል ያማን ችግር አለ። አይ ፕራንኩ እንዳለ ሆኖ ግን አንድ ልጅ ብቻ ነበረች እንደዚህ የወንድ ድምጽ የምታስመስል የነበረችው። አሁን እየበዙ ነው ማለት ነው። አሁንም እኮ ወገኛ ቤተሰብ አለ እኮ ሙያ የማትችል ሴት እንዳታገባ ይሏል። ዶሮ መስራት ብትችል ጣራ ነክቷል። ዱለት መስራት ብትችል በጓጋ ጣራ ነክቷል። እንደውም በአሁን ሰዓት ማግባት ያለባችሁ ወንዶች በእውነት ማግባት ያለባችሁ ሙያ የማትችሏል። በቃ መጥረግ መወልወል በቂ ነው። በቃ ከበቂ በላይ መጥረግ መወልወል ከቻለች ከበቂ በላይ። እኔ ባለቤቴን አሁን ያላትን ሙያ የሚያጠፋ ነገር እየፈለኩ ጅንጅብል ምናምን እንደዚህ ጦስኝ ምናምን አጠጥቻት ይሄ ዶሮ ምናምን የሚባለውን ነገር አሁን ዝም ብሎ የወፍ ቆሎ ምንም የብርሃም እንደዛ ኑሮ ነው። በዚህ ኑሮ ባለሙያ ሴት ትፈልጋለህ እንዴ ብራዘር?
እዴ እንዳትል እንዱሩሩ በቃ ቤቱን የምታጸዳ የምትንከባከብ ብትችል ሽሮ ሞቅ አድርጋ የምትሰጥ በርበሬ በሚጥሚጣ እንዲ በቃ ሙያ በቃ ያ ብቻ በእግርና እጅ በቂ ነው እንዴ። ጀለስ ላይ አገባ እኮ ነው ፍሬንዶቼ ላይ አገቡ እኮ ነው ሙያ እየተባለ አራታው። በዛ ላይ ከዚህ በኋላ ያሉት ትውልዶች እንዴት ነው ሙያ የሚጠየቁት? ማለት በየትኛው ደጋግመው ተለማምደው ነው? አንድ ዶሮ ለመግዛት ስቃይ በሆነበት ዘመን ገንጤ ብትላት አይታ ማታውቀውን ኬት አምታ ነው የምገነጥልል? ስለ ሞባይል መተግበሪያ ስናስብ አንድ ትልቅ ስም ተያይዞ ይነሳል። ምንድነው አትሉኝም? ኔርስ24 ይባላል። ኔርስ24 የዓለም ገበያን ወደ እርሶ ያቀረበ ትልቅ የሞባይል መተግበሪያ አፕሊኬሽን ነው። ከዚህ በፊትም ኢትዮጵያ ውስጥ አክሰስ ማድረግ የማንችላቸውን የዓለም ገበያ ለምሳሌ እንደ አማዞን፣ ዛራ፣ ሺን እና መሰል የካምፓኒ ፕሮዳክቶችን በውስጡ አካተን ይዘንላችሁ መጥተናል። በተጨማሪም ደግሞ የአየር ጊፍት ካርዶችን በመጠቀም ልክ እንደ ኔትፍሊክስ እና መሰል የካምፓኒ ጊፍት ካርዶችንም በውስጡ አካተን ይዘን መተናል። ከእናንተ የሚጠበቀው ከአፕ ስቶር እና ከፕሌይ ስቶር አፕሊኬሽናችንን ዳውንሎድ በማድረግ የምትፈልጉትን እቃ ማዘዝ ብቻ ነው። እኛ ከነፃ ዴሊቨሪ ጋር እናደርሳለን። በኔርስ24 ህይወቶን ያቅልሉ። አሎ ሸበሌ አድቨርታይዚንግ ነው። የሮፍናንን ኮንሰርት ቲኬት ቆርጬ ነበረ በ500 ብር እና እንትኑ ሰዓቱ ትላየው እኔ 8 ሰዓት ኤም ፒኤም ይላል። እኔ ቀን መስሎኝ ነው። ገንዘቡን መልሱ። ሌላ ሰው ጉርጓድ ገባችሁ። ለምን ሌላ ሰው ይገባበታል? በኔ ገንዘብ አትመልሱም? በዱአዬ ማረጋውን ያውቃሉ ታላችሁ። እኔ ሮፍናን መድረክ ላይ የቬሮኒካን ካልተጫወተ ምን አለበሉኝ። ቀመስከኛሉ መድኃኒት ቦሌ ተላለ። እኔ ሸምሰዲን አይደል መርዝ ቢዱ መርዝ አስበላችሁ። የሸምሰዲን ግን እንባ ሳይሰራ አይቀርም፣ ዱዓም ሳያረግበት አይቀርም። መድረክ ላይ ድምፁ መቀየር ሳይሆን በቃ ወጥቶ ቦክሰኛ ሆኗል። ይህ የሀብታሙ አገጭ ነው። የሀብታሙ አገጭ መሀል መንገድ ላይ የተንከላወሰ ሮፍናን አገኘው። ሮፍናን ሰላም ልለው ይሆን ሀብታሙ ምን ይሆን? ሀብታሙ ይሳፈጣል፣ በጣም ይሳፈጣል። ለዛ ሀብትሽ የለም በቦታው። ሀብትሽ 883 ልቡ አይመታም። ልቡ ይመታል አይመታም። ሄዷል ሀብታሙ። አምቡላንስ ማነገ አምቡላንስ days upon him. Oops. ያሳዝናል። ቁበላ ነው። ቁበላን ከቀመስክ ማለት እንዲህ ዞራል ማለት እንዲህ ወይኔ እንደዚህ መቶ ሲመጣ ምን ይሆን? ጀንታ እየሞተ ነው። ለእኔም ገርሞኛል። ባይሰው እንዲህ ነው ለካ የመጣው። ጅማ ላይ ነበር ቦክስ መምታት የነበረብኝ። እኔ ቦክስ እንደዚህ እንደሆነ አላውቅም ነበረ። መሮጥ አልነበረብኝ። የዓለማችን የመጀመሪያ የሆነን የወንድ ልጅ የዘር ፍሬ ወይንም ስፐርም ውድድር በሎስ አንጀለስ ከተማ ሊካሄድ ነው ተባለ። አንድ በምስረታ ላይ ያለ ድርጅት ይፋ ባደረገው መረጃ መሰረት በዓለም ለመጀመሪያ ጊዜ የሚካሄደው የወንድ ልጅ የዘር ፍሬ ወይንም ስፐርም እሽቅድድም የፊታችን ኤፕሪል 25 ማለትም ከ4 ቀናት በኋላ በሎስ አንጀለስ ሆሊውድ እንደሚካሄድ አስታውቋል። የስፐርም እሽቅድድሙን የሚያዘጋጀው ድርጅት በወጣት ሚሊዮነሮች የተመሰረተም ሲሆን በውድድሩም የደቡብ ካሊፎርኒያ ዩኒቨርሲቲና በሎስ አንጀለስ የሚገኘው የካሊፎርኒያ ዩኒቨርሲቲ የሚሳተፉበት የስፐርም ዋና ውድድር ይሆናል ተብሏል። ውድድሩ በማይክሮስኮፒክ ካሜራ ስር የሚደረግ ሲሆንም ሙሉ ሂደቱም እንደሚቀረጽ ተነግሯል። እንደ አዘጋጆቹ ገለጻ ከሆነም ውድድሩ 3 ምዕራፎች ይኖሩታል የተባለ ሲሆን በእግር ኳስ ጨዋታ ጊዜ ብሎም በተለያዩ ስፖርታዊ ክንውኖች ወቅት እንደሚደረገው በኮሜንታተሮች የታገዘ የውድድር ትንተና ይሰጥበታልም ተብሏል። ከአዘጋጆቹ አንዱና የድርጅቱ መስራች የሆነው ኤሪክ ዙ የስፐርም ውድድሩ እንዲሁ ዝም ብሎ ተራ ውድድር አይደለም ያለም ሲሆን የእኛ ዕቅድ ጤናን ወደ ውድድር ማምጣት ነው ብሏል። ከዛ ደግሞ ወደፊት ማሊያ ሁሉ ታረጉላቸውና በየቤታችን በየቲቪው የእንትን ደጋፊ ነኝ የእንትን ደጋፊ ነን ብለን ልናይ ነው። ኧረ ጎበዝ አለማችን ወዴት እየሄደች ነው? ግራ ገባን። ኩፉ ቫርስ ግን አለው። በቫር ይታያል። ለምሳሌ 3000 ሰው 10,000 ብር ቢከፍል መጥቶ አንተ ጋር አንተ 30 ሚሊዮን ብር ትሰበስባለህ። ኦሬዲ ሀብታሙን ካንተ
ያ ምንም እንትን አክሲዮንም እንደዛ ነው የሚደረገው። ታዲያ ምን ችግር አለው? ሀብታም ቦን ምን ችግር አለው? ሀብታም ቦን አምኖብኝ እኮ ነው። ለምሳሌ 3000 አምኖብኝ ካደረገ አንተ ነገ የተከማቸው ለምን ታስባለህ? 3000 መልታይ ሚሊዮን ያገኛል። 10000 ብር ከፍሎ ምንድን ነው የሚያገኘው? እንዴት ምን ያገኛል? ምንድን ነው ትርፉ? እኔ የተናገርኩበትን ዓላማ አስቦ ነው የሚያደርገው። ምንድነው ዓላማው? በምድር ሲኖር እግዚአብሔር የሰጠለትን የፈውስ ፕሪቪሌጅ አምኖበት እንዲወስድ እንዲያደርግ ታደርገዋል እኮ። ሲጀመር ምንድነው አሁን አንተ ልትል የፈለከው? ማለት እኔማ የፈለኩት እናንተ ብቻ ለምን ሀብታም ትሆናላችሁ ነው። ለምን ህዝቡንም አብራችሁ አታካፍሉትም? በመካከላቸው አንዳችም ዳህል ነበር ይካፈላል። እንደ አቅም የምታካፍለው የምትረዳው ሰው እኮ ይኖራል እኮ ከህዝቡ ውስጥ። እሺ ምን ነው አሁን አንተ ዓላማ ምንድነው? ራቁታችንን እንኑር አይደለ? ራቁታችሁ በመጠኑ ለምን አይወርድም? የምን መጠን? ከመጠን በላይ ነው የምትነዳው አንተ። የምትነዳው መኪናውን እኮ ኢትዮጵያ ውስጥ እኮ ሌክጀሪ ነው ወንድም። አቅም ካለው ሌላ የሚነዳ ካለ ሊነዳ ይችላል። ምን ችግር አለ እኮ? ታረሳሰራ ነው እንዴ የምንነዳው? ይኸውልህ ይሉንታ ነው። አንዳንድ ሰው ልንገርህ፣ እኔ አሁን በጣም አንዳንድ አገልጋዮች አውቃለሁ። ለምሳሌ እግዚአብሔር አምላክ እንዲኖሩ በሰጣቸው ልክ የማይኖሩት መኖር ስለማይችሉ አይደለም። ህዝቡን ነገሩ እኮ እጃቸው ላይ አለ። ለመኖር አቅም ያጡት ግን ይሉንታ ይዟቸው ነው። ይሄ ህዝብ ደግሞ ከወደደ ይወድሃል፣ ከጠላ ይጠላሃል። አንተም ይወደንም የሚጠላንም ነው የምታገለግለው። እኔ ሜሴንጀር ነኝ። ተቀበለኝ አልተቀበለኝ አይመለከተኝም። እኔ የሚመለከተኝ የተቀበልኩትን መልእክት በተቀበልኩት ኢነርጂ መስጠት ነው። ካመነበት ይጠቀማል፣ ካላመነበት ይቀርበታል። በጣም ደግሞ ካካበደው ደግሞ እንደዚህ በየማህበራዊ ድረንቱ እየሰደበ ደግሞ ይኖራል። ታዲያ ምን አለበት? ማአት ናችሁ ነቢያቶቹ። እንግዲህ እንደዚህ ለምን ድሃ አልጠፋም እስከዛሬ? አይጠፋማ። መጽሐፍ ቅዱስ እኮ ድሆች በምድር ሁሉ ጊዜ ከእናንተ ጋር። ታዲያ ለማይጠፋ ነገር ለምን ትታገላላችሁ? አይ ምንችለውን እንቀንሳለን። እንኳን እኛ መንግስት እንኳን ድህነት ቅነሳ ብሎ ይሰራል እንዴ? ትቀንሳለህ። አንተ እኮ መንግስት አይደለም እንዳልከኝ ቅድም መንግስት ነኝ እኔ የእግዚአብሔር መንግስት ኤጀንት አምባሳደር ነኝ። የእግዚአብሔር መንግስት ድህነት ላይ ያሰራለች። ልክ የኢትዮጵያ መንግስት ተባብረው አንዳንድ ጉዳይ ላይ እንደሚሰሩ የኛ መንግስት ድህነት ቅነሳ ላይ ትሰራለች። ግን ሌባ ናችሁ አይደላችሁ? አይደለም። ሌባ ትርጉሙ ይሄ አይደለም። አንተ አሁን ሌባ ናችሁ ስድብ ነው። ምንድነው ስድብ ነው ይሄ? ግልጽ እኮ ነው። ሌባ ማለት ማኒፕሌት፣ ለምሳሌ መንገድ ዳር ቁጭ አድርጎ አፍዛ ደንግዛ አድርጎ ሰውየውን አድርጎ ሰውየው ነው ሰዓቱንም አውልቆ ወርቁንም አውልቆ ምናምን ይሰጣል። ገብተዋል አይደለ? ያ ማለት ከዚህ በላይ ሌብነት ምን አለ? ሌብነት ማለት እኮ በጉልበት ጠምዞ ብቻ አይደለም። አንድ ሰው ማኒፕሌት አድርገህ በንግግር ማኒፕሌት አድርገህ እግዚአብሔር ይባርካል፣ እግዚአብሔር ይሰጣል፣ አይዞ አንተ ግን ስጠኝ። ለምሳሌ አንድ የገጠመኝ በቅርብ ጊዜ ልንገርህ። አንድ ልጅ ታመመና አንድ ሐዋርያ ጋር ሄደ። ከዛ እባክህ ታምም ያለውና እንደው ለሕክምና 5000 ብር ተጠይቄያለሁ እና የተወሰነች ብር እንድትሰጠኝ ነው አለው። ቢሮ ስንት ብር ነው ያለ ይለዋል። 1800 ብር አለው። አምጣት አለው። ሄዶ ከኤቲኤም ወጥቶ 1800 ብሯን ይዞ መጥቶ ልጁ ደግሞ 1800 ብር ላይ በቃ እጁን ጭኖ ይጸልይልኛል ብዬ ሳስብ ሰጠሁት። እንደዚህ እጁን ጫነ። ሲያነሳት ብሯን አንስቷት ባዶ እጄን ነኝ አለ። አይኔን ስገልጥ እና ልጁ አሁንም ባዶ ነው ይዞት ሄደ። ወሰደው፣ ሐዋርያው ወሰደብኝ። ሐዋርያው ወሰደበት። ልጁ ግን አሁን ባዶ ነው አይደለም? ባዶ ነው። ምን የት አለ? መጥቶ እኮ ነው እኔ ጋር ሰውዬው እኮ ዘፈን መስሎታል። በቃ ሄደን ልበላ ሞላጫ ሌባ ሊሰርቀው እንድም የመገናኛ ጋር ከብርሃን ነው የሚፈጥኑት። ከብርሃን ዛሬ የገጠመኝን ጉድ ልንገራችሁ። ላይ ሁላችሁም በየተራ ሊገጥማችሁ ስለሚችል እና የማትጠብቁት አይነት ስልት ስለሆነ የሆነ ሰውዬ አስፓልት አሻግሪኝ ይሉኛል። ትልቅ ሰው ናቸው፣ መብራት አስፓልት ለመሻገር ማለት ነው። ከዛ እኔ ደግሞ እሺ ብዬ ሰውየውን ልጃቸው እጄን በደንብ ያዥኝ አይኔ ስለማይታየኝ ምናምን ይላሉ ማለት ነው። ከዛ እሺ ብዬ እጃቸው እንጂ ያሻገርኳቸው ነው። ከዛ ሁለት ጎረምሶች ከኋላ በጣም ደግነሽ በዚህ ጊዜ እኮ ሰው አይተማመንም ምናምን ይሉኛል ማለት ነው። እና ምንድነው ቢግ ዲል ትልቅ ሰው ይዞ ማሻገር እኮ ጥሩ አያስብልም ምናምን ይሉ። ከዛ ግን ኮንፈርት የሚነሳችሁ ነገር የለም። እንደዛ ኮንፈርት ነሳይ ማለት ነው። ልክ አሻግሬያቸው ስጨርስ ሰውየው
ምናምን አሉና እንዴ ብሬ 5000 ብር ይዤ ነበረ ልጄ መልሽልኝ እባክሽ ምንም አያረግልሽም እኔ ንብረት ላይክ ማለት ደነገጥኩ። ላይ እጃቸውን ይዤ ያሻገርኳቸው። ከዛ ልጆቹ መጥተው እንዴ ምን ይሰራልሻል እኛ ጥሩ ሰው መስለሽ ምናምን ብለው ወጫበሩኝ ማለት ነው። ከዛ ግን ታክሲ ውስጥ የሆነች ልጅ እንደዛ አይነት ስቶሪ ስታወራ ሰምቻት ነበርና ኦኬ ምናምን ብዬ እንትን አልኩ። ከዛ እንፈትሽሽ አሉ ማለት ነው። ቦርሳሽን ስጭነና እንፈትሽሽ እስከ ስልክሽም ጀርባ አድርገሽ እኮ ኢማጂን 5000 ብር ነው ያህል ነገር እንዴ ነው ከስልክ ጀርባ የሚሆነው። ከዛ አይ አትፈትሹኝም አልኳቸው። ከዛ ልጆቹ ለምን ትልቅ ሰው ገንዘብ ወስደሽ ምናምን ነገር ይላል ማለት ኦኬ በቃ እንደሰረቃችሁ ካሰባችሁ ፖሊስ ጣቢያ እንሂድ ወይ ፖሊስ እንጥራ፣ ደንቦች አይጠፉም እዚህ አካባቢ። ሌሎችም ሰዎች ተሰበሰቡ፣ ደንቦች አይጠፉም፣ ስለዚህ ደንቦቹን እንጥራ። ለምን ልጄ እኔ ማንም ሰው እንዲጎዳሽ አልፈልግም፣ ብሬን ብቻ እንድትመልሽልኝ ነው የምፈልገው ሰውየው ማለት ነው። ከዛ አይ አልፈተሽም ፖሊስ እንጣ ብዬ እኔ መጮህ ጀመርኩ። በቃ ፖሊስ ይጣራ ምናምን ስል ከየት እንደተሰወሩ አላውቅም፣ ተሰወሩ። ግን ታክሲ ውስጥ የሆነ ጊዜ የሆነች ልጅ እንደዛ ስትል ስለሰማሁት ነው እኔ እሷ ፈተሹኝና ልክ ስነቃ ይዘውብኝ ሄደዋል ስላለች እሱን ስቶሪ አስታውሽኝ ነው። ሶ አሁን ትልቅ ሰው ነው ብላችሁ የሆነ ሸምግሏል እኮ ምናምን ብላችሁ አሳዝኗችሁ ማሻገሩን አሻግሯችሁ ከዛ በኋላ ግን እንፈትሽ ቢሏችሁ እንዳትፈተሹ፣ ካልሆነ ራቁታችሁ ነው የሚያስቀሯችሁ። ዘመኑ ከፍቷል። አሁን እኮ ችግሩ ምንም አይነት ነገር በጎ ነገር ለማድረግ አስቸጋሪ ሁኔታ ሆነ። ሰው ሳይፈልግ ክፉ ሊሆን ነው። ሰው ማሻገር ትልልቅ ሰዎች ምናምን በቃ በጎ ነገር ነው። ግን ይሄን ፍራቻ በቃ ሰው አይነካምና ሌቦቹ የሚመጡበት መንገድ በጣም ከባድ ነውና መጠንቀቅ ነው። መናገሩ አሪፍ ነው፣ ተጠንቀቁ። Oh, these are the famous Ethiopian TikTokers, right? Yeah, thank you. Where are you from? I'm from Kenya, bro. I'm from Kenya. Kenya? Yeah, Kenya. Really? Yeah, Kenya. Naomi is my manager. Okay, now whom is your manager? Yeah. Naomi, how do you share alone? So you're an artist? Yeah, Naomi? Yes, he's artist. Artist, okay, that's right. Yeah, he music, song, sing. Music. He sing music like ቢታወቅን ኬንያ የሆኑ በጣም ነው የሚገርመው። ውሸታ አንተማ እዚህ የነብላኪ ጀለስ ነህ። አወኩት ጆሮሚያ ደግሞ አርቲስት ነው። በዘራቸው አይደረስ እንዲህ አይነት መዋረድ። ሰላም ውድ እህቶቼ እንዴት ናችሁ? ይሄ ምክር ለእናንተ ነው። ባሎቻችሁ ወይ ደግሞ ፍቅረኞቻችሁ የማገጡባችሁ ከሆነ ይሄንን ነገር አድርጉ። ወዲያውኑ ወደ እናንተ ይመለሳሉ። ሽንታቸውን አጠጧቸው። ማለትም ሽንታቸውን አጠጧቸው ስላችሁ በትንጥዬ ብልቃት ተቀዱና የሚበሉት ምግብ ላይ የሚጠጡት ቡናም ሆነ ሻይ ላይ ጠብ እያደረጋችሁ አጠጧቸው። ምክንያቱም ሳይንስ እንዳለው ከሆነ ምንድነው ከሽንታቸው ጋር የፍቅራቸው ሽንታለ ለትልያ ምክንያት አለው እንደዚህ ወጥተው እውነቱ ትናንትና እኮ ነው እንትን ላይ ያየሁት ከሽንታቸው ጋር 0.001% የፍቅር መጠናቸው እያለቀ ይመጣል። ስለዚህ ያ እንዳይሆን ደግሞ ከሚበሉት ምግብ የወንዶቹን የራሳቸውን ሽንት ነው ሚስት የምታጠጣቸው እንዴ ማታ ታሸናቸውና ከዛ ጠብ እያደረጉ እግዚአብሔር ይቀርይልሽ። አንቺ ልታብጂ ነው። እግዚአብሔር ይሄ የጤንነት አይደለም። ታውሪ ወሬው ሁሉ ሰሞኑን እግዚአብሔር የጤና አይደለም። ጸበል መሄድ አለበት። እግዚአብሔር ጸበል መሄድ አንተ እያበደሽ ነው። ዝሙት አለ ይቀላል። ጸበል በጣም ነው የሚያስፈልግሽ። ወንድምሽ አለ እውነት ተነመለሽ ከእናትም ሆነ ከሳይንስ ከምንም ነገር የማይገናኝ ይሄ እኮ ሳይንስ ነው። ሳይንስ ያረጋገጠው እኮ ነው። ወንዶች ፍቅራቸው ከሽንት ጋር አብሮ ይወጣል። ወይ ልጅ እንደውን ላልካ ውጭ እንደገና አልመለስሽ ድጋሚ ወለዳት የሷላል ብላል ቀሩ እንደገና ሌላ ሴት እንዳልኩ ይደሳሉ። ወንድም የለሽም ወይ እንጃ እዛ ጋር ወንድም አለሽ። ልጁ ቢሰማ አስብ
ወንድም ይፈታ እኔ ወንድ ትናንትና እኮ በስመ አብ ወወልድ ወመንፈስ ቅዱስ እኔ ሄደን ከምሳም ብሎ ወጣ ቃል እግዚአብሔርን ምታ አንቺ ጤነኛ አይደለሽም እንዴ? እንዴት ነው ቺት ታረግብኛለህ? እንዴት ነው የምጠረጥርኝ? እኔ አረ በእናትሽ ተይ። ይሄ የተመረዘ አስተሳሰብ ማን ነው አይምሮሽ ላይ የሚያመጣው? አረ ከጓደኞቼ ጋር ነኝ። አንቺ ሴትዮ ካላመንሽ ያው ሰሊምን አናግሪው። ሀዩ ኢክራም ሃናን አሜሪካ በሀገራችን ላይ የምታደርገውን ነገር ማቆም ካልቻለች የፈለገውን እርምጃ መውሰድ እንችላለን ማለት ነው። በተለይ ኢትዮጵያኖች የትም እና የትም የሚኖሩት አሁን ለምሳሌ አሜሪካ ምን አላትና ነው እኛ ላይ ጫና መፍጠር የምትችለው? ምንም የላትም። እኔ የዛሬ 10 ዓመት አካባቢ አሜሪካ ነገር ሄጄ ነበር። አሜሪካ ነገር ሄጄ አንድ ቀን ከዲሲ ወጥቼ ምግብ እንኳን የለም በአሜሪካ እንጀራ የለም፣ ሽሮ በለው ሽሮ የለም፣ ዶሮ ወጥ በለው ዶሮ ወጥ የለም። ምንም ያለው ነገር የለም አሜሪካ። ከአሜሪካ የምንፈልገው እኛ ታዲያ ምንድን ነው? ምንም። መቼስ ያው ያለው ዲሲ ብቻ ነው። ዲሲ ርስታችን ነው፣ የታወቀ ነው። ዲሲ እንደውም አንዳንዶቹ ይቅርታ ዲሲ እንደውም አንዳንዶቹ የዛሬ 3000 ዓመት አካባቢ በረራ ተብላ ነበር የምትጠራው። ግን እውነተኛ ታሪክ እንደማሳየው የዛሬ 3000 ዓመት ለመጀመሪያ ጊዜ ዲሲ ላይ የሰፈረው አንድ አበሻ ነበር። አበሻው ስሙ ደሳለኝ ነው። እሱም ከደሴ ነው። ያው ፈረንጆቹ ደሳለኝ ማለት ስለማይችሉ ሰውየውን ዲሲ ብለው ይጠሩታል። በዛው ዲሲ ደሳለኝ ዲሲ ሆኖ ቀራ ማለት ነው። ስለዚህ ዲሲ የኛ ነው፣ አሜሪካ ምንም አይመለከታትም። እና እኛ ከዲሲ ምንድነው የምንፈልገው? ምንም የምንፈልገው ነገር የለም ማለት ነው። እቺን ጨዋታ ታስታውሳታላችሁ ብዬ ገምታለሁ። ኖሞር የነበረ እንቅስቃሴ ኖሞር ምን እንቅስቃሴ አልነበር? የዛኔ የመጣ ጨዋታ ነበረች እንዴ ናሆም ከእስር ቤት እንዴት ልትወጣ? ተመስገን በስንት ጊዜ መጣሁ። አቀቀበኝ ናሆም አቤት አምሮበታል ደግሞ እንጂ ተመስገን አምላኬ ተመስገን። እንዴት ልትወጣ ቻልክ? አልሰማችሁም ነው? ሰሞኑን ማረሚያ ቤት የተፈጠረውን አልሰማችሁም? ምን ተፈጠረ? ያሬድ ነጉ የሚባለውን አምጥተውብን መዝፈኑ ሳይቀር ሁለት ትልቅ በዚህና በዚህ ሞንታርቦ ጀመሩ። በሞንታርቦ ነው የዘፈነው። ዜናማ አይከፍቱም እኮ እዚህ ቤት። በቃ ምን እናርግ? ከዛ እዛ ያው ፓራላይዝ የሆነ አለ። ፓራላይዝ መስማት የማይችል ማውራት የማይችል አለ። እኔ ወንድምሽ ጆሮዬን ይዤ ላጥ ብዬ መጣሁ። ግን እዛ ያፈራኋቸው ጓደኞቼ ምን ሆኑ? መከራቸው ብዙ ነው። እነሱ እባክህ ደግሞ ምን ተፈጠረ? በያሬድ ነጉ ካልታረማችሁ እስጢፎን ነው የምንልከው ብለዋል። ምን ማድረግ እንዳለብኝ አላውቅም። በእናትህ ምን ሆነ ነው እንዴ? አታስደስተኝም እያለችኝ እኮ በእናትህ ኬኬ ማለት ምኑ ላይ ነው? ምን በገሾ ገጣው ወረበ ምንም ነገር አደረኩኝ፣ ምንም ነገር አላርግም። ባትደስትም በቃ ሁሉንም ህዋሶችን ተጠቅመህ። ኧረ በእናትህ መሮኛል። በእናትህ አንተ ማድረግ የምትችለው ነገር ካለ በእናትህ ጠይቃት። በእናትህ ማን በቃ እኔ ላዋራት ታዋራታለህ። በቃ እኔ ላዋራት ማን ታዋራት በእናትህ። ሄሎ ኬኬ እንዴት ሆነ? አራሳበር ነው ልጁ አሳበር ነው መጨረሻ ፍራንክ እንደዚህ ነው። ፍራንክ በእኛም ከማለት ነው ወይ ልጁ ግን አሬ በቃው ከዚህ በኋላ ይበቃው እንንገረው። ይመራው ነው። ሄሎ ፊላ የት ነህ? እባክህ ችግሩ ከኔው ከሰሳራ ቦኩኝ እየሄድኩ ነው። የት ነው የምትሄደው? ቺቺኒያ በለው
እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ድርጅታችን ዴምሲ ሪል ስቴት ቀድሞ ለሚመጡ 15 ደንበኞች እስከ 30% የሚደርስ ታላቅ ቅናሽ አዘጋጅቶሉታል። በዚህ ውብና ዘመናዊ መንደር ውስጥ ከስቱዲዮ እስከ ባለ 4 መኝታ ቤቶችና የንግድ ሱቆችን ሲያቀርብሎ በታላቅ ደስታ ነው። ያከፋፈል ሁኔታው እንዳያሳስቦ ደንበኞቻችን መሰረት ያደረገ ሲሆን በካሬ ከ78 ሺህ ብር ጀምሮም በ8% ቅድመ ክፍያ እንዲሁም 60% የባንክ ብድርም ተመቻችቶልታል። ለበለጠ መረጃ በ0967 62 47 40 ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። በሚቀጥለውም አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። ስትገቡ ላይክ ካላረጋችሁ አሁን ላይክ አረጋችሁ ውጡ። አዳዲሶችም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ። መልካም ጊዜ። ባይ ባይ።